ሰላም ጀሚና እንዴት አለ? አለሁ እግዚአብሔር ይመስገን። አንተስ እንዴት ነህ? አለን አልሐምዱሊላህ አይባልም እንዴ? አዎ አልሐምዱሊላህ ይባላል። ሁሉ ሰላም ነው? ሁሉ ሰላም። አንዲት የመዳም ቅመም ቋንቋ አታውቅም ገና ነው የሄደችውና ለመዳሟ በአረብኛ ታስተረጉምልኛለህ? አዎ በርግጥ ልርዳሽ እንችላለን። ምን ልትተረጉሚላት ትፈልጊያለሽ? ደሞዝ አልሰጧትም። ደሞዝ የሁለት ወር አልሰጧትም። ለቤተሰብ መላክ ትፈልጋለች። ይቅርታ በደንብ አልሰማሁህም። ደሞዛ አልሰጥቷትም፣ ደሞዝ የሁለተኛው የሚለውን መድገም ትችላለህ? እና መርሐባ እና ለበይ ማለትስ ምን ለማለት ነው? ደሞዝ እንዲሰጧት ደሞዝ የሁለት ወር ስላልተሰጠች በአረበኛ ተርጉመህላት ለመዳሟ ደሞዝ እንዲሰጧት ሀገር እንድልክ። تمام እንዲህ ተተርጉምላታለህ። هي لم تستلم راتبها لشهرين من فضلك أعطها راتبها لترسله إلى بلدها ማለትም ደሞዝ የሁለት ወር ስላልተሰጣት እባክሽ ደሞዟን ስጪያት ወደ በለዷ እንድትልክ ነው። ሌላ ምን ልታስተረጉሚላት ትፈልጊያለሽ? እናመሰግናለን። ምንም አይደለም። በቃ በሌላ ስትፈልጊ ጠሪ። እሺ እሺ ትጠራለህ። እሺ። ቴክኖሎጂ ምን ያህል እንደሄደ እያወቃችሁ ነው። ግን እኔ ይህን ነገር ስልካችሁ ላይ ነው የምታወርዱት። ይሄ ነው የትኛው መሰላችሁ? ይሄ አፕሊኬሽን ጀሚናይ ነው የሚለው። ጀሚና ጂሜል እንደማለት ማለት ነው። ጀሚና ነው የሚለው። እችን ታወርዳታላችሁ። ልክ እንደ ጎግል ናት። ከዛ የፈለጋችሁትን እንግሊዘኛ ለምሳሌ እንግሊዝኛ ካላወቃችሁ አረብኛ የፈለገውን ነገር ይተረግማል። ይሄ ማለት ኤአይ የሚባል እንግዲህ ስልካችን ላይ በአፕሊኬሽን አውርዳችሁ ፈረንጅም ሆነ ቻይናም ሆነ የፈለጋችሁት ሰው ጋር ከደረሳችሁ እሱ ጋር በዚህ ቋንቋ መግባባት ትችላላችሁ። እሱም ምን ልርዳችሁ ይላል። በፈለጋችሁት ቋንቋ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ እና ሁሉንም ነገር በዝርዝር ያስቀምጥላችኋል። የማታውቁትን ነገር ራሱ ብትጠይቁት ይነግራችኋል። እኔ አሁን ብዙ ማውራት ስላልፈለግኩ ነው፣ ግን ቴክኖሎጂ ምን ያህል እንደራቅ እኛ ተቀምጠናል። ስልክም ሲመጣ ጉድ እንላለን፣ የተለያየ ነገሮች ሲመጡ ጉድ እንላለን። አሁን ደግሞ የማይመጣ ነገር የለም። ስልካችሁ ላይ አውርዳችሁ ለምሳሌ አሁን ያው እዚህ ጋር ላርላ ነካሁኝ 3 ነጥብ አለች እዚች ጋር 3 ነጥብ አለች። እንደዚህ ስትይዙ ሰላም እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አንተስ እንዴት ነህ? ሁሉ ሰላም? አሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እንዴት ነህ? ሰላም ነው አለው። እንግሊዘኛ አፈቅርሃለሁ ማለት በእንግሊዘኛ ምን ማለት ነው? አፈቅድሃለሁ ማለት በእንግሊዘኛ አይ ላቭ ዩ ማለት ነው። ሌላ ነገር ልትተረጉመልኝ ትፈልጋለህ? እስቲ ተርጉምልኝ። ሌላ የሰላምታ በእንግሊዘኛ ሰላምታ ማቅረብ ብፈልግ። እሺ በእንግሊዘኛ ሰላምታ ለማቅረብ ብዙ መንገዶች አሉ። ለምሳሌ ሄሎ፣ ሃይ፣ ጉድ ሞርኒንግ፣ ጉድ አፍተርኑን ወይም ጉድ ኢቭኒንግ ማለት ትችላለህ። እንደ ሰዓቱ ይለያያል። የትኛውን መጠቀም ትፈልጋለህ? እሺ በአረበኛሳ ሰላምታ ለምሳሌ በአረበኛ ሰላምታ አሰላሙ አለይኩም ማለት ትችላለህ። ምላሹም ወአለይኩም ሰላም ነው። ሌሎችም አሉ። ሰባህ አልኸይር ማለትም ጉድ ሞርኒንግ እና መሳ አልኸይር ማለትም ጉድ ኢቭኒንግ ማለት ነው። የትኛውን መለማመድ ትፈልጋለህ? እሺ እኔ ግራ ነው የገባኝ። የምሬ ነው። የሆነ ጥያቄ መጠየቅ ከፈለጋችሁ መጠየቅ በቃ
እና የሚገርም በቃ ምንም ነገር አይፈልግም። ሸበካ ነው ታወርዳላችሁ። ጊዜያችን በቃ ይሄን ያህል ሂዷል ማለት ነው። አሁን አዲስ የመዳም ቅመሞች የሚሄዱ ልጆች ቋንቋ የማያውቁ ሰዎች ካሉ በቃ ይሄንን ነገር ካወረዱ ቋንቋን ውስጥ የሚለምዱት መተረጋገም ይቻላል። የምሬ ነው። የምትፈልገውን ነገር በቃ እንደዚህ እንደዚህ ነው፣ ይሄን ስራ ለመስራት ፈልጌ ነው፣ ምን ልበላት፣ በቃ ቋንቋ ቀይር አድርጎ እዛው ይነግራታል ማለት ነው። እና በጣም የሚገርም ነው። ጊዜያችን ሂዷል። ይህን ነገር ሰሞኑን እንግዲህ ብዙ ሰዎች እየሰሩበት አይታችሁ ሊሆን ይችላል ቲክቶክ ላይ እና ያው ከዚህ በፊት የነበረው የሆነ ጽሁፍ ለምሳሌ እንግሊዘኛን ወደ አማርኛ የሚያዞር አለ፣ አረበኛን ወደ አማርኛ የሚያዞር አፕሊኬሽን አለ። ሁላችሁም ታውቃላችሁ። ሪከርድም ስታደርጉ ይጽፋል፣ ሪከርድ አድርጋችሁ ይጽፋል። ይሄ ግን በቃ ሰው ነው እናንተ ጋር ያወራል። እንግዲህ በቃ ኤአይ ማለት እንግዲህ ይሄ የመጣው ነገር ከባድ ነው። በኤአይ በቃ የፈለጋችሁትን ነገር ትጠይቃላችሁ፣ የፈለጋችሁት ነገር ይተረጎምላችኋል፣ የምትፈልጉትን ነገር ትማራላችሁ። እና ጊዜ እዚህ ደረጃ ደርሷል። እኛ ግን ኋላ ቀርተናል፣ የለንም። እና እንደዚህ አይነት ነገሮችን ስልካችሁ ላይ አውርዱ። ጂመና ነው የምትለው፣ ጂሚና ምን ነው የኔ ስም በነገራችን ላይ ስሜ ጋር እየተጣላ ይመስልናል። ጂሚና ጀሚላ ለምን አይለው? ያው ጀሚላ በሉት። ጀሚላ እንዴት ነሽ ብላችሁ ከጠራችሁ ያወራል። ሰላም ካላችሁ እግዚአብሔር ይመስገን ይላችኋል። አሰላም አለይኩም ካላችሁ አለይኩም ሰላም ብሎ ይመልስላችኋል። በቃ ሁሉን ነገር እንዳካሄዳችሁ፣ ሙስሊም ከሆናችሁ ሙስሊም ሆኖ ይቀርባችኋል፣ እንደ ሃይማኖታችሁ ያገለግላችኋል ማለት ነው። እና በጣም ነው የገረመኝ ወላሂ ላዚም። እና ይሄን ነገር ላሳውቃችሁ ብዬ ነው። እኔ ደስ ብሎኛል በነገራችን ላይ። ምክንያቱም ፈለጋችሁ ቦታ ላይ ስትሄዱ ቋንቋ ሀታ ፊሊፒኖች ጋር፣ ቻይኖች ጋር፣ የተለያዩ የውጭ ዜጋ ጋር አሁን በምንድን ነው የምትግባቡት? በአረበኛ ወይ ደግሞ እንግሊዝኛ የምታውቁ ከሆነ በእንግሊዝኛ ነው የምትግባቡት። ያን ነገርም በዚህ ነገር ተርጉማችሁ እነሱም ያወራሉ እናንተም እያወራችሁ አስተርጋሚ በስልካችሁ ይዛችሁ ሌላ አስተርጋሚ አያስፈልግም። አሁን ኢትዮጵያ ላይ ለምሳሌ አስተርጋሚ ሆነው ቁጭ አሉ፣ ስራ አላቸው፣ በጣም ይከፈላቸዋል። ለቱሪስት አገር ለማየት ከእንግሊዝ ሀገርም ሆነ ከአረብ ሀገር አረቦቹ ሲመጡ ማንኛውም ሰው ሲመጣ አስተርጋሚ ይጠይቃል። ተይዞ ነው ስንት ዶሮ አልተከፍሎ ማለት ነው። አሁን እነዛ ምን ዋጣቸው አልከሰሩም ብላችሁ ታስባላችሁ? ምክንያቱም አሁን ይሄ ነገር ከመጣ ሰው በዚች ነገር እየተጠቀመ ምን ያደርጋል? ስራውን ይሰራል። ምንም አስተርጋሚ አያስፈልጋችሁም። ሸበካችሁ ብቻ ነው። አፕሊኬሽኑን ስልካችሁ ላይ ጭናችኋል። ግን ብዙ ነገር ማውራት የለባችሁም። ሚስጥራችሁን የእናንተ የሆነውን ዝርዝር እሱ ጋር ማውራት የለባችሁም። ምክንያቱም አንድ ቀን በኢንተርኔት የእናንተን መረጃ ሊያስረክብ ወይ ሊሸጡ ይችላሉ። ይሄ ነገር ይሄንን አፕሊኬሽን ያመጣ ኤአይ ስለሆነ የእናንተን መረጃ ማውራት የለባችሁም። መጠየቅ ያለባችሁ በቃ ከግል ህይወታችሁ ጋር የተያያዘ ሳይሆን የግል ህይወት እንደፈለጋችሁት። ምክንያቱም ብዙ ነገሮችን መጠየቅ ትችላላችሁ። አሁን ለምሳሌ የማታውቁት ነገር ይሄን ዓመተ ምህረት ይሄ ምን ሆኗል አገራችን ላይ ታሪክ አለ አይደለ? ታሪክ ራሱ ብትጠይቁ ይነግራችኋል። ጉግል ነው በቃ ያነባል ሁሉን ነገር። በቃ የፈለጋችሁትን ነገር ስለ ሃይማኖት የፈለጋችሁትን ነገር ስትጠይቁ የማይመልሰው ነገር የለም። ቋንቋ ይተረጉማል። ሁሉን ነገር ውጣ ግባ ነው በቃ። ስለዚህ እዛ ጋር ፎቶአችሁንም ማስገባት የለባችሁም። ምንም አይነት ነገር መረጃችሁም ማካተት የለባችሁም። የግል ህይወት ማውራት አይቻልም። ሰው ስላችሁ ሰውም አይደለም፣ አፕሊኬሽን ነው። ሪከርድ ታረጋላችሁ፣ ሪከርድ ይመለስላችኋል። ያው ታወራላችሁ። ሰላም ነው እንዴት ናችሁ ብለን አሁን ተደዋውለን እንደምናወራ እንደዛው ነው የሚያወራችሁ። የራሳችሁ ስልክ ላይ የራሳችሁን ጥያቄ ቢዚ ራሱ አይሆንም። ምክንያቱም እናንተን ብቻ ነው የሚያስተናግደው ኤአይ የሚባል አፕሊኬሽን። በቃ እናንተኑ ብቻ ነው። ሌላም ሰው በራሱ ስልክ ሲያወርድ ሌላም ሰው ያው ነው ያወራዋል፣ እኔንም ያወራኛል። አንድ ሰው አይደለም።
ወይኔ በላቸው። ስለዚህ የነገር ከተመቻችሁ ላይክ ሼር አድርጉ። እንዴት ናችሁ? ሰላም ናችሁ? እንግዲህ ወሩ በጣም ሄደ፣ ቀኑ ረመዳን አመለጠን ዘንድሮ በደንብ ራሱ ሳንጫወት። የምሬ ነው። በረመዳን እኮ ምሽቱ ደስ ይላል፣ ሁሉ ነገር ደስ ይላል። ዘንድሮ ግን ሮጠብን። ያ አላህ እድሜያችንም እንደዚሁ እየሮጠ ነው እኮ። አላህ ከሪም